አንተ ጅል! አቤት አባዬ። ዛሬ ጥናት የለም እንዴ? ማለት ነው እንግዲህ ማለቴ አራጥንችን ብራውን ነው ያረፍኩት እኮ እያጠናው ነበር። አረ እሺ፣ ምንድነው ያጠናው? እንትን ማትስ ማለቴ ባዮሎጂ አይደለም፣ ኬሚስትሪ ፊዚክስ ነው መሰለኝ። ፊዚክስ ነው መሰለኝ። ጭራሽ ያጠናውንም አታውቀው? ኧረ አባዬ እንደዛ አይደለም፣ ፊዚክስ ነው። ሳጠና እኮ ተመስጬ ስለነበር ልብ አላልኩት። አትለኝም እባክህ። እሺ ፊዚክስ ስለምን አጠና? ስለ ፋርስ ማለቴ ፈረስ ፎርስ። ጉድ ፈላ ዘንድሮ። አንተ ፈረስ አቋም። እሺ ልጠይቅህ፣ ዋት ኢዝ ፎርስ? የስ ምን ማለቴ እንትን ፎርስ ኢዝ ሶሻል ሳይንስ እረፍ። እሺ which study about ሌላ ፎርስ ሳይ እንዲህ ነው እንጂ ልጅ ከወለዱ አይቀር። እስኪ በል ፎርሙላውን ንገረኝ የፎርስን። ፎርስ ኢዝ ኢኳልስ ቱ ዲስፕሌስመንት ማይነስ እሺ ሌላ ዲስፕሌስመንት። ጎበዝ። እሺ ዋት ኢዝ ዲስፕሌስመንት? ዲስፕሌስመንት comes from three Greek words dis, place and ment. Dis means dislike and place means ቦታ and ment means ሜንታ ከረሜላ። so in combination displacement means I dislike to eat ሜንታ ከረሜላ in this place። አቤት እውቀት! ይሄን እውቀት እኮ ዘራኸው። አንተማ የኔ ልጅ አይደለህ ወይ? እናትህ ማቅጣብኛለች ወይ ደግሞ ያኔ ልጁን ጥለው እንግዲህ ልጁን ያሳቀፉኝ። ነግሬያለሁ ደግሞ እንደሱ ባየነ ቄጥ አትይኝ። አሁን ምረጥ። ምንድነው የምመርጥ? አንደኛ ልስቃልህ፣ ሁለተኛ ልዘልዝልህ፣ ሶስተኛ ልገንጥልህ፣ አራተኛ ለፋሲካ ገበያ አውጥቼ እንደ በግ ልሽጥህ። አቆም መለስኩ አንዴ አይደል? ና እስኪ ወደ እኔ ጠጋ በል። ኧረ አባዬ እዚህ ተመችቶኛል። ጠብቀኝ ቆይ። ማነሽ አስካለች ለዶሮ የተዘጋጀውን የፈላ ውሃና መዘፍዘፊያ አምጪልኝማ። እንዴ አባዬ ምን ልታረገኝ ነው? ሻወር ከወሰድክ ቆየህ ብዬ እኮ ነው። በተለይ ከአንገት በላይ ፈርሰ መሰራት አለብህ። ኧረ አባዬ ምንድነው? ገና ምን አይተህ ቆልሃለሁ። ማነሽ ብረምጣዱንም አዘጋጅልኝ። ብራዘር ፈተና እንዴት ነበር? ኧረ ቀላል ነው ማን። አንተ እኔ ግን ከብዶኛል የምር። ባቲ ቀላል ነው፣ ዘግቼው ነው የወጣሁት። እሺ ሾርት አንሰሩ ምን አልከው? ቀላል እኮ ነው፣ ሰሜን ብሔራዊ ፓርክ ነው። መድኃኒዓለም አንተ ያማል እንዴ? ማትስ እኮ ነው የተፈተነው። የምር ነው? የምር ህብረተሰብ መስሎኝ። በፈጣሪ ሲጀመር ህብረተሰብ የሚባል ትምህርት እንማራለን። አንተ እውነትም ለይቶልሃል። እሺ ትሩ ፎልስ ምን አልከው? ሁሉም ትሩ ነው። ትሩ ፎልስ አለው ጥያቄው። ወይኔ ጓደኛዬ፣ በዚህ አይነትማ ካልኩሌሽኑን አልሰራኸውም ማለት ነው። ጭራሽ ካልኩሌሽን አለው። አንተ የምርህን ነው እንዴ? እንደውም የሆነ ዋሻ የሚመስል ቅርጽ ሰጥቶን ኤሪያውን ፈልጉ የሚል ጥያቄ አታስታውስም? አዎ የሆነ የዋሻ ቅርጽ ያለው ሰ አዎ አስታውስከው? እና ሶፉ ምን ዋሻ ብዬ እኮ ነው የወጣሁት። ጉድ ፈላ። ቆይ አንተ ልጅ ቅምህ ነው እንዴ መጣ? ምን ስኳር ልበልህ? ሙርት ይዛለህ እንዴ? ኧረ እባክህ እኔ እኮ ብዙ አልቅምም የምር። በሳምንት 7 ቀን ብቅም እኮ የሚቅም